እምነታችን ወዴት አለ? አሁን እግዚአብሔር ሊያድን ይችላል፣ አሁን እግዚአብሔር ሊሰራ ይችላል ብለን ወደ እግዚአብሔር መተን ከእግዚአብሔር መልስ ልናገኝባቸው፣ ከእግዚአብሔር ፈውስ ደህንነት ልናገኝባቸው የሚገቡ ነገሮችን ይዘን ወደ እግዚአብሔር እንዳንቀርብ የያዙን ነገሮችን በሙሉ ደረማምሰናቸው በእግዚአብሔር ፊት እንድንቀርብ የሚያደርገን እምነታችን ወዴት አለ? ቴክኒኮቻችንን ጥለን እንዲህ ብናደርግ በጣም አሪፍ ነው፣ እንቺን ሜተድ ብንጠቀም በጣም አሪፍ ነው ምናምን የሚሉትን ነገሮች በሙሉ ለጊዜው ወደ ጎን አስቀምጠናቸው ነው ወደ እግዚአብሔር እንበረከካለሁ፣ ወደ አምላኬ ሄዳለሁ፣ በፊቱ ይህን ነገር አቀርበዋለሁ፣ ወደ ኢየሱስ አመጣዋለሁ የሚለው እምነታችን ዛሬ ወዴት አለ? የእግዚአብሔርን ኃይል ለመለማመድ የእግዚአብሔርን ኃይል በህይወታችን ዴሞንስትሬት እንዲሆን ለማድረግ የሚያስፈልገው ምንድን ነው? የሰናፍጭ ቅንጣት የምታክል እምነት፣ በቃሉ የሆነ እምነት እግዚአብሔር ሰጥቶናል። ሌትስ ዩዝ ኢት። እናንሳው፣ እንያዘው። በእምነት የእሳትን ኃይል አጠፉ፣ የአንበሶችን አፍ ዘጉ ተብሎ የተጻፈላቸው እኮ ተረት ተረት እኮ አይደለም። ለእኛም ሊሆን የሚችል የእግዚአብሔርን ኃይል በልዩነት ልንለማመደው የምንፈልግ ከሆነ እምነታችንን ዛሬ ዳግም እናንሳ። የእግዚአብሔር አምላካችን ስም የተባረከ ይሁን። ጌታን አመሰግናለሁ። መጽሐፍ ቅዱሶቻችንን እንከፍትና የማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ያለውን ክፍል ከኔ ጋራ ቆመን እናነብና የጌታን ቃል ባጭሩ እንካፈላለን። የማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 እዚህም ጋር ዲስፕሌይ እየተደረገልን ያለው። ስለዚህ መጽሐፍ ቅዱስ እጃችን ላይ በአጋጣሚ የሌለ ሰዎች ከዚህ ከስክሪኑም ላይ መመልከት እንችላለን ማለት ነው። በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል። ከጥቂት ቀን በኋላም ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለውም ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ፣ ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣሪያ አነሱ፣ ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዛ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል? ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህን ተሸክመ ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ ተነሳ አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህ ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ይቀመጣል። እግዚአብሔር ይመስገን። እንደምታስታውሱት ከጥቂት ሳምንታት በፊት ጀምሮ የማርቆስ ወንጌልን መከፋፈል ጀምረን ነበረ። የጌታችን ኢየሱስ ክርስቶስን ወንጌል ማርቆስ እንደጻፈው ደግሞ መመልከት ጀምረን ነበረ። እያንዳንዱ የወንጌል ጸሐፊ እግዚአብሔር እንዲጽፍ በፈለገበትና ባሰበበት አቅጣጫ የጌታችንን ኢየሱስ ክርስቶስን ማንነት፣ ተልእኮ፣ አገልግሎት ደግሞም መስዋዕት፣ ሞትና ትንሣኤውን እንደዘገቡልን ታውቃላችሁ። ከነዚህ ደግሞ መካከል አንዱ የሆነውን የማርቆስ ወንጌልን በተከታታይ መማር እንደጀመርን ታስታውሳላችሁ። የመጀመሪያው ሳምንት ላይ ውጤታማው ምስክር በሚል የጌታችን የኢየሱስ ክርስቶስን ወንጌል አጀማመርና የጌታችን ወደ ሲኑ ወደ አገልግሎቱ ሲን የመጣበትና አገልግሎቱ ኢኖግሬት የተደረገበትን የመጥምቁን ዮሐንስ አገልግሎትና ምስክርነት፣ ከዛም አልፎ ተርፎ ደግሞ እግዚአብሔር አብ ከሰማይ ስለ ልጁ የሰጠውን ምስክርነት ተመልክተን ነበረ። ከዛ ደግሞ በሁለተኛው ሳምንት ፍጹም መታዘዝና ፍጹም ጥሪ በሚል ከምዕራፍ 1 ቁጥር 12 እስከ 20 ያለውን ክፍል ደግሞ ተመልክተን ነበረ። ጌታ ኢየሱስ የመጀመሪያዎቹን ደቀ መዛሙርትን ጴጥሮስን ማለትም ደግሞ ስምዖንንና እንድርያስን ደግሞ ያዕቆብና ዮሐንስን የጠራበትን ጥሪና እነሱን ደግሞ ያላቸውን ነገር ሁሉ እርግፍ አድርገው ትተው ለዛ ጌታ ኢየሱስ ለሰጣቸው ጥሪ የታዘዙትን መታዘዝ ተመልክተን ነበረ።
ከዚያም ደግሞ በሶስተኛው ክፍል ቀጥሎ ያለውን የመጨረሻውን የምዕራፍ 1 የመጨረሻ ክፍል ከቁጥር 21 ጀምሮ እስከ 45 ያለውን ደግሞ ተመልክተን ነበረ። ጌታ ኢየሱስ ክርስቶስ አገልግሎቱን ኦፊሻሊ ጀመረ። የኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል አገልግሎትን የእግዚአብሔርን መንግስት ወንጌልን ፕሮክሌም በማድረግ በመስበክ አገልግሎቱን እንደጀመረ ተመልክተናል። ቃሉን ያስተምር ነበረ። ደግሞ ቃሉን በስልጣን ማስተማርና ደግሞ እሱ በሚያስተምርበት ስልጣን ህዝቡ መገረማቸውን ተመልክተን ነበረ። እንደ ጻፎቻቸው አይደለም የሚያስተምራቸው፣ ልክ እንደ ቃሉ ባለቤት እንደ ቃሉ ኦነር ቃሉን ራሱ እንደጻፈው ማለት የሚናገረው ቃል የራሱ የስልጣኑ መገለጫ እንደሆነ አድርጎ በስልጣን እንደሚናገራቸው ሲመለከቱ እንደ ጻፎቻችን አይደለም የሚያስተምረን፣ ይህ ለየት ያለ ትምህርት ነው ብለው መገረማቸውን ተመልክተናል። እሱ መገረማቸው ሳያንስ ደግሞ በክፉ መናፍስት ላይ ስልጣን ያለው መሆኑን ያሳይ እንደነበረ ተመልክተናል። የእግዚአብሔር ቅዱስ ልታጠፋን መጥተናል፣ እንደመጣህ አውቀናል፣ ማን እንደሆንክ አውቀናል እያሉ ሲረባብሹ ጌታ ኢየሱስ ክርስቶስ ጸጥ በል ተነስና ከዚህ ውጣ ብሎ ከክፉ መንፈስ ቁጥጥር ስር ከነበረው ሰው ስር የነበረውን ሰው ከክፉ መንፈስ ስርዓት ነፃ ሲያወጣው ተመልክተናል። ከዛ እሱ ብቻ አይደለም ደግሞ ጌታ ኢየሱስ በድዌዎች ላይ በደዌ ላይ በበሽታ ላይ ጉልበት ያለው ስልጣን ያለው አምላክ መሆኑን ደግሞ ዴሞንስትሬት ሲያደርግ ትመለከታላችሁ። የጴጥሮስ አማት በንዳድ ታማ ተኝታ ነበር ይላል። እጁን ጫነባት፣ ተፈወሰች፣ ተነስታም አገለገለቻቸው የሚለውን ክፍል ተመልክተናል። ደግሞ መጨረሻ ላይ ለምጻም የሆነውን ሰው ጌታ ኢየሱስ ዳሶት እንደፈወሰውና ነፃ እንዳወጣው ደህና እንደሆነ፣ ነገር ግን ማንነቱ ስላጋጠመው ነገር ወይም ደግሞ ስለተደረገለት ነገር ሳይናገር ጸጥ ብሎ ወደ ካህን በመሄድ መስዋዕት እንዲያቀርብ ጌታ ኢየሱስ የሰጠውን ኢንስትራክሽን ሳይሰማ ጭራሽ የተደረገለትን ነገር በጣም በማስፋቱ ፕሪማቹርሊ የጌታ ኢየሱስን አገልግሎት ምቹ ሁኔታ በማይፈጥር ሁኔታ ቢዚ እንዳረገውና ሰዎች እየጎረፉ ወደሱ ይመጡ እንደነበረ ተመልክተናል። ወደ ከተማ መግባት እስኪሳነው ድረስ በጣም ከባድ ጫና ውስጥ እንደነበረ እንመለከታለን። በጣም ብዙ ሰዎች እንዴ ለኔም ይሄ ፈውስ ይሄን በረከት ይድረሰኝ እያለ በሽሚያ ወደሱ ሊመጡ እንደጀመሩ ተመልክተናል ማለት ነው። ያ እንደሆነና ደግሞ በጣም ብዙ ዲማንድ ማለት አብሮት የነበሩት ደቀ መዛሙርት በጣም ብዙ ለአገልግሎቱና ለፈውስ ለታምራት ለተለያዩ ድንቃድንቅ የነበረውን ዲማንድ ሲመለከቱ እንዴ አረ ህዝብ ይፈልጋል እኮ ከከተማ ርቀህማ መቆየት የለብህም ብቅ በል እንጂ አገልግላቸው እንጂ ተመለስ እንጂ ሲሉት ኖ ለዚህ አይደለም የመጣሁት ልሰብክ ወደ ሌሎች ከተማ ሄጄ የእግዚአብሔር መንግስት ወንጌል ሊሰብክ ይገባኛል ለዚህ ነው የመጣሁት ብሎ ሚሽኑን ኤስታብሊሽ ሲያደርግ የመጣበትን ዓላማ ክሊር ሲያደርግ ከምንድነው ከቁስ ከማቴሪያል ኒድ ሚቲንግ ይልቅ ከፊዚካል ኒድ ወይም ደግሞ ከአካላዊ ኒድ ሚቲንግ ይልቅ የሚቀደም የነፍስ ድነት ጉዳይ እንዳለ ያ ደግሞ የሚሆነው በወንጌሉ መሰበክ እንደሆነ ጌታ ኢየሱስ ፕራዮሪቲውን ግልጽ አድርጎ ሲያስቀምጥ ተመልክተን ነበር። ያቆም ነው ባለፈው ማለት ነው። ያቆምንበትን ድባብ ባለፈው ቀደም እንደተናገርኩት ምን አይነት ጋና ያቆም ነው። በጣም ብዙ ህዝብ ስለ ኢየሱስ በቅፍርናሆምና በገሊላ አውራጃ በዛ አካባቢ ያለ በጣም ብዙ ህዝብ ስለ ኢየሱስ አገልግሎት ሰምቷል። አዲስ ነገር እየሆነ ነው በከተማቸው በአካባቢያቸው በስልጣን የእግዚአብሔርን ቃል የሚናገር የሚሰብክ ያ ብቻ ሳይሆን ደግሞ ሱፐርናቹራል የሆነን ፓወር ልዕለ ተፈጥሮ የሆነን ፓወር ዴሞንስትሬት የሚያደርግ አዲስ ክስተት አዲስ ሰው በመካከላቸው ያለ ኪውሪየስ ሆነዋል። ያንን ነገር ለማየት ያንን ነገር ለመለማመድ የዛ በረከት ተቋዳሽ ለመሆን በጣም ብዙ ሰው የሚፈልግበትና ትርምስ ውካታ ግርግር የነበረበት ኮሞሽን የነበረበት አይነት ሁኔታ ላይ ነው ምዕራፍ 1 ቁጥር 45 የሚዘጋው ማለት ነው። አሁን የምንመለከተው ክፍል ልክ ከዛ የቀጠለ ነው። ከጥቂት ቀን በኋላ ይላል። ምናልባት ልክ ምዕራፍ 1 መጨረሻ ላይ ካለው ጊዜ ጥቂት ቀን አለፍ እንዳለ ሂንት ይሰጠናል። ከጥቂት ቀን በኋላ ብሎ ይነግረናል። ምናልባት ክራውዱና በዛ ሰሞን በነዛ ቀናት ኢየሱስ ክርስቶስ ካደረገው ተአምራትና ከሰራቸው ስራዎች የተነሳ በጣም የነበረው የክራውዱ ኢንትረስት ትንሽ ከከተማው ዞር በማለቱና ወደ ምድረ በዳ በመሄዱ ሰብሳይድ ያደረገ ጋብ ያለ ይመስላል። በስውር ተደብቆ ተመልሶ ወደ ከተማው እንደገባና በቅፍርናሆም በቤት ተቀምጦ የሚል ነገር እንመለከታለን ማለት ነው። በቤት ነበር የነበረው። የሚገርመው ግን ብዙም አልቆየም፣ መጥቷል ተመልሶ። ያ ፌመስ ሰሞኑን ከተማዋን ሲያናውጣት የነበረው ሂዝ ባክ አሉ ሰዎች ተነጋገሩና ብዙም ሳይቆይ የነበረበትን ቤት እንደከበቡት እንመለከታለን። ይሄ ቤት ምናልባት ኢየሱስ ክርስቶስ በቅፍርናሆምና በአውራጃው በጣም ያገለግል ነበር። አይተነራንት የሆነ አገልግሎት ነበር የነበረው።
ይሄድና ጥቂት አገልግሎ ደግሞ ምናልባት አየር የሚሰበስብበት ጥቂት ረፍት የሚያደርግበት እንደ ሄድ ኳርተር እንደ ቤዝ የሚጠቀመው ቤት እንደሆነ ይታሰባል። ምናልባትም ደግሞ የጴጥሮስና የእንድሪያስ ቤት እንደሆነ ይታሰባል። ቀደም ሲል በነበረው ምዕራፍ የጴጥሮስን የስምዖንን አማት የፈወሰበት ቤት ማለት ነው። የሆነ ሆኖ በደጅ ያለው ስፍራ እስኪጠባቸው ድረስ ይላልና ፓክድ በቃ ጢም ብሎ ጢቅ ብሎ ቤቱ እንደሞላና ምንም አይነት ጠጠር መጣያ ቦታ እስከማይኖር ድረስ የሰው ብዛት እንደነበረ እንመለከታለን። ከዛ የሚገርመው ነገር ቀደም ሲል የነበረውን ፕራዮሪቲውን አሁንም ኢየሱስ ሲያደርግ ትመለከታላችሁ። እርግጠኛ ነኝ ከቃሉ ይልቅ በጣም ብዙ ሰው ኢንትረስት ይኖረዋል። ምን እንዲሆን ፈውስ እንዲያደርግ የሆነ ተአምራትን እንዲያደርግ የሆነ አስደናቂ ነገር ደግሞ ሰርቶ እንዲያስገርማቸው በጣም ብዙ ፍላጎት ያላቸው ደግሞ ሌጂቲሜት የሆነ የእውነት የፈውስ ፍላጎት ያላቸው ደግሞ ሰዎች እንደሚኖሩ ምንም ጥያቄ የለውም። በጣም በሚገርም ሁኔታ ግን ጌታ ኢየሱስ ቀደም ሲል የነበረው ምዕራፍ ላይ ያለውን ፕራዮሪቲውን አሁንም ሲያስረግጥ ትመለከታላችሁ። በተሰበሰቡበት በዚህ ጋር ረድፍ እንደርድር ሲስተማታይዝ በሆነ መንገድ የፈውስ እንትን እናከናውናለሁ ምናምን ሲል አይደለም የምንመለከተው። ፕራዮሪቲው ቃሉን ማስተማር ነው። ቃሉን ይላል ምን ይላል? ቁጥር 2 ላይ ደጅ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ፣ ቃሉን ይነግራቸው ነበር። ቃሉ በጣም ኢምፖርታንት ነገር፣ የነፍስ ድህነትን የሚያመጣው የሰውን ከጨለማ ወደ ሕይወት መሻገር የሚያመጣው ጌታ ኢየሱስ ማን እንደሆነና የእግዚአብሔር መንግስት ምን አይነት እንደሆነች ወደዛ መግባት እንዴት እንደሆነ የሚቻለው ያንን ነገር ማስረገጥ የሚቻለው ያንን ነገር ማወቅ የሚቻለው በቃሉ አማካኝነት ነው። ቃሉ የነፍስ መድኃኒት ነው። እግዚአብሔር ይባረክ። ስለዚህ ጌታ ኢየሱስ ይህንን ይነግራቸው ነበረ። ልክ ይሄ ባለበት ሁኔታ ነው 4 ሰዎች ይለናል። ጓደኛቸው ይመስለኛል፣ ማን እንደሆነ ብዙም ክሊር አይደለም። ስላላቸው ሪሌሽንሽፕ ብዙ የሚናገር ነገር የለውም። 4 ሰዎች በቃሬዛ ወይም ደግሞ በአልጋ አንድን ሽባ ሰው ይዘውለት ለጌታ ኢየሱስ እንደመጡና ሲመለከቱ ለፈውስ እንኳን መግባት አይደለም አየር የሚያስተላልፍም አይነት ቦታ አይደለም ሁኔታ ያለው። ነገር ግን ይሄ ዲተር አላደረጋቸውም፣ ይሄ አላስቆማቸውም። አንስተው ምናልባትም የድሮ ዘመን በዛ ዘመን የነበሩ በዛ አካባቢ በዛ ኤሪያ የነበሩ ቤቶች የተሰሩበት ኮንስትራክሽን ስንመለከት ደረጃ ምናልባት ሊኖረው ይችላል ተብሎ ይገመታል። ወደ ላይ የሚወጣበት ወደ ጣሪያ የሚወጣበትና ያኛው ሌቨል አክሰስ የሚደረግበት ደረጃ ሊኖር እንደሚችል ይገመታል። ደረጃውን መውጣት ብቻ አይደለም፣ ሲያዩ አንድ ሌላ ደግሞ ወከል አለ። ጣሪያ የሚባል ሶሊድ የሆነ ሊያሳልፈው የማይችል አንድ እክል ገጥሟቸዋል። ነገር ግን እሱንም አልፈው ያንን የዛን ቤት ጣሪያ ነድለው በቃሬዛ የተኛውን ሰው ፈውስ እንዲያገኝ በኢየሱስ ፊት እንዳመጡት እንመለከታለን። እንዴት የሚደንቁ ሰዎች ናቸው! ስለ እነዚህ ሰዎች አገልግሎት ልበለው፣ ስለ እነዚህ ሰዎች አገልግሎት እግዚአብሔር ይመስገን። ተጨማሪ ማብራሪያና ትምህርት ከፈለጋችሁ ይስሽ በዚህ ጉዳይ የሰበከውን ስብከት መመልከት ትችላላችሁ። የዛሬ ዓመት ገደማ ግን በጣም የእውነትም ግን በጣም ለየት ባለ መንገድ በምን አይነት ሰዎች ነው የተከበባችሁት በሚል ርዕስ ያገለገለን አገልግሎት የነበራችሁ ሰዎች ታስታውሳላችሁ። ያልነበራችሁ ሰዎች ደግሞ እሱን ስብከት እንድታዩት በጣም እጋብዛችኋለሁ። የሆነ ሆኖ these people are amazing፣ በጣም የሚገርሙ ሰዎች ናቸው። የሚያውቁት አንድ ነገር ነው። ብዙ ዲቬሎፕ ያደረገ በጣም ኮንክሪታይዝድ የሆነ ስለ ኢየሱስ ክርስቶስ ማንነት ምናምን ቴዎሎጂ እውቀት ላይኖራቸው ይችላል። የሚያውቁት አንድ ነገር ነው። ይህ ኢየሱስ የተባለው በዛ ቦታ ያለው ሰው ወንድማቸውን ወር ጓደኛቸው ሊፈውስ እንደሚችል አውቀዋል። ፈውስ እንደሚያስፈልገው አውቀዋል። ኦፖርቹን ጊዜ ከዚህ ውጪ ሊመጣ አይችልም ብለው እርምጃ ወስደው ነው የመጡት። በቃ ቃሬዛ ይዘው ተሸክመውት ለ4 መጥተዋል። ሲያዩ የሚመች ሁኔታ አይደለም ያለው፣ ወደ ውስጥ ለመዝለቅ የሚያመች ሁኔታ አይደለም ያለው። ነገር ግን በዛ ተስፋ አልቆረጡም። እምነታቸው እስከ ጥግ ነው። ደስ አይሉ? ሄዱ፣ ወጡ፣ ጣሪያውን ነደሉ። እኔና እናንተ ብንሆን የራሳችን ያልሆነ ቤት ጣሪያ የሰው ቤት እንዴት ነው አስባችሁታል? እኔ ቤት መታችሁ ቃና ቆይ ግድ የለም ቆይ የአንተን ቤት ምናምን ብላችሁ ለመንደል ስትሞክሩ ኮንሲኩዌንሱን አላሰቡትም። ምን ሊፈጠር እንደሚችል አላሰቡትም። ምናልባት ይሄ የእኛ ዘመን አስተሳሰብ ሊሆን ይችላል። በጣም ሴንስ ኦፍ ፕራይቬት ኦነርሺፕ በጣም ስትሪክት የሆነበት አሳቤ ሆኖ ሊሆን ይችላል። እኔ እንደዛ ያልኩት ግን አስቡት። ስቲል ምንም ቢሆን የሰውን ቤት ማፍረስ የራሳቸው ባልሆነ ቤት ላይ ስልጣን በሌላቸው ቤት ላይ የሰውን ቤት ማፍረስ ቀላል አይደለም። ደግሞ ቀዳዳው ቀላል እንዳይመስላችሁ። ማለት አንድን ሰው ከና አልጋው ለማሾለክ የሚሆን ቀዳዳ እንጂ የሆነች
ፉካ የሆነች ዲቻ አይነት ነገር እኮ አይደለም የቀደዱት። ኢትስ አ ሲሪየስ ቢዝነስ። ያደረጉት ነገር ቀላል ነገር አይደለም። ግን they took initiative፣ አመኑ አይደል? እንዳመኑ የምናውቀው ጌታም እምነታቸውን አይቶ የሚል ቃል ስላለ ነው። እንደሚፈወስ አምነዋል። they took initiative። ዛሬ ነው በቃ የዚህ ሰውዬ ድነቱ ዛሬ ነው ብለው በቃ ደምድመዋል እነዚህ ሰዎች። ጌታም አላሳፈራቸው። ይቅርታ እያስተማርኩ ነው በኋላ ምናምን ሁላ አላለም። ሂ ፖዝድ፣ ቃሉን እያስተማረ ከነበረበት ፖዝ አደረገና እምነታቸውን አይቶ ተነስ ተፈወስ ብሎ እንደተናገረው እንመለከታለን። ዝም ብለን የምናልፈው ነገር እንዲሆን አልፈልግም። እምነታችን ወዴት አለ ዛሬ ብዬ ልጠይቃችሁ ፈልጋለሁ። ወደሚቀጥለው ክፍል ከመሄዳችን በፊት ማለት ነው። ጌታ ኢየሱስ የሚያነሳቸውን ነገሮች ልንመለከት፣ ስለ ማንነቱ፣ ስለ አይደንቲቲው፣ ስለ ተልእኮ በጣም ኢምፖርታንት ነገሮችን ስለሚያነሳ ወደዛ እንሄዳለን። ከዛ በፊት ልጠይቃችሁ እምነታችን ወዴት አለ? አሁን እግዚአብሔር ሊያድን ይችላል፣ አሁን እግዚአብሔር ሊሰራ ይችላል ብለን ደረማምሰን ወደ እግዚአብሔር መተን ከእግዚአብሔር መልስ ልናገኝባቸው፣ ከእግዚአብሔር ፈውስ ደህንነት ልናገኝባቸው የሚገቡ ነገሮችን ይዘን ወደ እግዚአብሔር እንዳንቀርብ የያዙን ነገሮችን በሙሉ ደረማምሰናቸው በእግዚአብሔር ፊት እንድንቀርብ የሚያደርገን እምነታችን ወዴት አለ? ቴክኒኮቻችንን ጥለን እንዲህ ብናደርግ በጣም አሪፍ ነው፣ እንቺን ሜተድ ብንጠቀም በጣም አሪፍ ነው ምናምን የሚሉትን ነገሮች በሙሉ ለጊዜው ወደ ጎን አስቀምጠናቸው ነው ወደ እግዚአብሔር እንበረከካለሁ፣ ወደ አምላኬ ሄዳለሁ፣ በፊቱ ይህን ነገር አቀርበዋለሁ፣ ወደ ኢየሱስ አመጣዋለሁ የሚለው እምነታችን ዛሬ ወዴት አለ? ይሄ በጣም የዋህነት የሆነው እምነት ማለት ነው። በጣም ኮምፕሌክስ አይደለም የእነዚህ ሰዎች አንደርስታንድ። ምክንያቱም ወንጌላቱ እንደጀመሩ የኢየሱስ ክርስቶስም አገልግሎት ገና እንደጀመረውና ብዙ እውቀትም የላቸውም። ስለዚህ ሰው የሚያውቁት እንደሚፈወስ ነው፣ የሚያውቁት ሊድን እንደሚችል ነው። እግዚአብሔር በዚህ ሰው አማካይነት ከሽባነቱ ታሪኩን ሊቀይር እንደሚችል they understood and they took initiative. they went by faith። ሄዱ፣ ጣሪያ ነደሉ። ለአራት ተሸክሞ አንድን ሰው ቀላል አይደለም። ቨርቲካሊ በደረጃ የሚሆን ብቻ በምንም የሆነ የወጡት ወደ ላይ ይዘውት መጥተው በጣሪያ ማውረድ ቀላል አይደለም። ግን they knew እምነታችን ወዴት አለ? ጌታ ኢየሱስ ሕያው ነው። አሜን ትላላችሁ? ጌታ ኢየሱስ ሕያው ነው። ጌታ ኢየሱስ ዛሬም ሕያው ነው። ዛሬም የታሰሩትን መፈታት የሚያስፈልጋቸውን ነገሮቻችን ለመፈታታት he's a living God። ሕያው ነው። ኢየሱስ ሕያው ነው። እምነታችን ወዴት አለ? እናምጣ ነገሮቻችን በድፍረት በእምነት ነው ወደ ጌታ ነው ይዤው መጣ ብለን በልጅነት የነበረን እምነት መሽቶብን ታክሲ ከሆነ ቦታ አጥን ጌታ ሆይ አረ ጅብ ሊበላይ ነው። የእውነተኛ ታሪክ ነው የምናገረው። ሰፈር ያለውን ነገር ታውቃለህ። ኧረ ቶሎ ታክሲ ላክልን ሲባል ስንትና ስንት ደቂቃ ጠብቀን ያልመጣ ታክሲ በጣም የልጅነት ይመስላል። ወይ በጣም ሶ ሮማንቲክ ደስ የሚል በጣም ጣፋጭ የሆነ የክርስትና የሆነች ደስ የሚል ነገር ነው። የእውነቴን ነው። እኔ ጌታን ነው አምናለሁ እንደዛ እንደሚያደርግ ጌታ። የዋህነት በጣም የሚገርሙ እንደዚህ አይነት ምስክርነቶች አሉ። ሁላችንም ሲምፕል የሚመስሉ ግን ከእግዚአብሔር ጋር ያለን እምነት የተለማመድንባቸው ያደግንባቸው እግዚአብሔር ያስደነቀን። ዝም ብሎ ታክሲ ምናምን ቀላል ነገር ነው። በጣም ከቸገራችሁ በእግራችሁ ያው ልትሄዱ ትችላላችሁ። ግን ስንት ነገር በጓዳ አሳልፋችኋል። ራሳችሁን ጠይቁ። እርግጠኛ ነኝ እግዚአብሔር በእምነት ጠይቀ ነው የማይቻል የማይከፈት ኢምፖሲብል የሆነን ስንት ነገር መልሶልናል። ዛሬ ስናድግ it's okay God I got this don't worry ለጌታ እኮ እቺን ለኔ ተዋት እንደሚሆን አድርጌ ቦታ ይዛታለሁ የምንለው በጣም ብዙ ነገር አምጥተናል። I challenge you today ቻሌንጅ አደርጋችኋል። እምነታችሁ ወዴት አለ? ጣሪያ የሚያስነድለው ኮንሲኩዌንሱ ምን እንደሆነ ሳናስብ ቆይ ብለን በቅንነትና በየዋህነት ወደ ጌታ የምንቀርብበት፣ በኢኖሰንስ ወደ ጌታ የምንቀርብበት፣ ከጌታ አንዳች ነገር የምንቀበልበት እምነታችን ወዴት አለ? ጌታ ደስ ይለዋል። አይንቅም። እንዲያነሳው አንተ ደግሞ በጣም አበዛው አይልም። እምነታችን ይመለስልን። በጣም የሚገርመው ነገር በወንጌላት እንደምታውቁት
ስለ እምነት ጌታ ኢየሱስ ሲናገር የሰናፍጭ ቅንጣት ነው የሚያስፈልገው እምነት። የእግዚአብሔርን ኃይል ለመለማመድ የእግዚአብሔርን ኃይል በህይወታችን ዴሞንስትሬት እንዲሆን ለማድረግ የሚያስፈልገው ምንድን ነው? የሰናፍጭ ቅንጣት የምታክል እምነት። የሰናፍጭ ቅንጣት የምታክለውን እምነት ሰጥቶናል ራሱ። እምነት የእግዚአብሔር ስጦታ ስለሆነ ማለት ነው። በቃሉ የሆነ እምነት እግዚአብሔር ሰጥቶናል። ሌትስ ዩዝ ኢት። እናንሳው፣ እንያዘው። በእምነት የእሳትን ኃይል አጠፉ፣ የአንበሶችን አፍ ዘጉ ተብሎ የተጻፈላቸው እኮ ተረት እኮ አይደለም። ለእኛም ሊሆን የሚችል የእግዚአብሔርን ኃይል በልዩነት ልንለማመደው የምንፈልግ ከሆነ እምነታችንን ዛሬ ዳግም እናንሳ። ኢየሱስም እምነታቸውን አይቶ አንተ ሰው አልጋህን ተሸክመህ ሂድ፣ ተነስ፣ ተፈውሰሃል ቢለው በጣም ጥሩ ነበር። ግን እንደዛ አይደለም ያለው። ከዚህ ቀደም ጌታ ኢየሱስን በምን አይነት ሁኔታ ውስጥ እናየዋለን? ምዕራፍ 1 ላይ ቅድም ተመልክተናል ያልነውን ክፍል ስንመለከት ምን አይነት ሁኔታ እናያለን? ኢየሱስ አጌንስት በሽታ፣ ኢየሱስ አጌንስት የክፉ ኃይላት እነሱም በሙሉ ዲፊት ሲያደርጋቸው፣ ኢየሱስ አጌንስት ተፈጥሮ ቀደም ብሎ ከፍ ብሎ ያለው ክፍል ላይ ስትመለከቱ በጾምና በጸሎት በምድረ በዳ የነበረበት ከሰይጣን ሊፈተን የነበረበት ጊዜ ላይ ከአራዊት ጋር ነበረ። ኢየሱስ አጌንስት ኔቸር ሁሉንም በሙሉ ዲፊት አድርጓቸው ከስልጣኑ በታች አስገዝቷቸው እንመለከታለን። እዚህ ክፍል ላይ ግን አንድ ብቅ ማለት የሚጀምርና ለኢየሱስ ስልጣን ለመገዛት በራሱ ፈቃደኛ ያልሆነ ከእግዚአብሔር አገልግሎትና ከእግዚአብሔር ልጅ ከኢየሱስ አገልግሎትና ስልጣን ጋር ፍጭት ውስጥ የሚገባና ፍጭቱ ወደ ክላይማክሱ የሚሄድን አንድ ደግሞ አንድን ጠላት ወይም ደግሞ አንድን ሬዚስታንስ እንመለከታለን ማለት ነው። ጌታ ኢየሱስ ሆነ ብሎ ነው ይሄን ነገር የተናገረው ማለት ራሱን ደግሞ ይጠይቃል። በእርግጥ የትኛው ነው የሚቀለው? ተነሳና ተፈውሳል፣ አልጋን ተሸከመ ሂድ ነው ወይስ ኃጢአት ተሰረየልችልህ ማለት ነው የሚቀለው ብሎ ራሱ የተናገረበትን ነገር ሆነ ብሎ እንደተናገረ የሆነ ሊያሳይ የፈለገው ሊያመላክት የፈለገው ሊናገር የፈለገው ግልጽ ሊያደርገው የፈለገው ነገር እንዳለ በማሰብ እንደሆነ ይህን ንግግር የተናገረው እንመለከታለን። ምን ብሎ ነው የተናገረው? ኃጢአት ተሰረየልችልህ። what a strange thing to say። ሽባ ሰውዬ ሂድ በቃ ተፈውሳል ማለት ሲገባው እንደዛ ማለት ሲችል ለምን እንደዚህ ብሎ ተናገረ? ለምን እንደተናገረ የምናውቀው ያ የተናገረው ነገር በዛ አካባቢ ወይም ደግሞ በዛ ቦታ ላይ የነበሩ ጻፎች ለንግግሩ ከሰጡት ምላሽ ተነስተን ነው። ምን ብለው አሉ ይላል? አጉረመረሙ በልባቸው። ይህ ስድብ አይደለም እንዴ? ብላስፌሚ እኮ ነው። ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ማን ነው? እንዴት እንደዚህ አይነት የስድብ ቃል ይናገራል ብለው ምን ይላል? በልባቸው አልተናገሩትም፣ አውጥተው አልተናገሩም ብለው ነው አጉረምርመው የተናገሩት። ግን ይህንን እንዳሰቡ በመንፈሱ ተረድቶ ይላል ክፍሉን ስንመለከተው አይደለም። በመንፈሱ ይህን እንዳሰቡ ተረድቶ በመንፈሱ ይህን ተረድቶ ስለምን እንደዚህ ታስባላችሁ? ከነዚህ ከሁለቱ ነገር በጣም የሚቀለው የትኛው ነው? ከነዚህ በጣም የሚቀለው የትኛው ንግግር ነው ብሎ ሲጠይቃቸው እንመለከታለን። which one is easier? ኃጢአት ተሰረየችልህ ብሎ ከመናገርና አልጋን ተሸክመህ ሂድ ተፈውሰሃል ከማለት የትኛው ነው የሚቀለው? ስለምን እንደዚህ ታስባላችሁ ብሎ ሲጠይቃቸው እንመለከታለን። ጥያቄው በነገራችን ላይ ቀላል ጥያቄ አይደለም። የትኛው ነው የሚቀለው ብላችሁ ምን ብላችሁ ትመልሱልኛላችሁ? እስኪ ዝም ብላችሁ ፎር ሚኒት አስቡት። የትኛው ነው የሚቀለው? ከስነ መለኮታዊ አስተሳሰብ ወይ ከስነ መለኮታዊ አቅጣጫ አንጻር ስትመለከቱት ኃጢአትህ ተሰረየችልህ ማለት በጣም ከባድ ነገር ነው። ምክንያቱም ኃጢአት የማስተሰረይ ብቸኛ ስልጣን የማስልጣን የእግዚአብሔር ነው። እግዚአብሔር ብቻ ነው ኃጢአትን ማስተሰረይ የሚችለው። ምክንያቱም አጌንስት ሂም ብቻ ስለሆነ ኃጢአት ማለት ፕራይማሪሊ በእግዚአብሔር ላይ የሚሰራ ጥፋት፣ በእግዚአብሔር ላይ የሚደረግ አመፅ ስለሆነ ያንን አብዞልቭ የማድረግ ተሰርዩዋል፣ አይቆጠርም ከዚህ በኋላ የማለት ብቸኛ ስልጣን ያለው ፕሪሮጌቲቭ ያለው እግዚአብሔር ብቻ። ስለዚህ ከባድ ነው እንደዚህ ብሎ ማለት ኃጢአት ተሰረየችልህ ማለት አንሌስ ያንን የማድረግ ስልጣን የእውነት ከሌላችሁ በስተቀር እንደዛ ብሎ ፕሮክሌም ማድረግ ቦልድሊ በጣም ከባድ ነገር ነው። ኃጢአትን የሚያስተሰርየው እግዚአብሔር ብቻ ነው። በሌላ በኩል ደግሞ
ተነሳና አልጋን ተሸክመ ሂድ ማለትም ቀላል ነገር አይደለም እንዴ? በቃ ተፈውሳል ምናምን ተብሎ ግን ወዲያውኑ ምን ይሆናል? ቬሪፋያብል ነው፣ የሚረጋገጥ ነገር ነው። ኦኬ ተነሳና ተሸክመ ሂድ ተብሏል። ይነሳል አይነሳም? ፍጥጥ ብለን የምናየው ነገር ነው፣ ወዲያው የሚረጋገጥ ነገር ስለሆነ ሁለቱንም ለማድረግ ስልጣን ያለው ሰው ካልሆነ በስተቀር እንደዚህ አይነት ቦልድ የሆነ ክሌም ሊናገር ማንም አይችልም። ስለዚህ ጌታ ኢየሱስ ምን አለ? እላችኋለሁ የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው ታውቁ ዘንድ ነው ይሄን የምናገረው ብሎ ሁለተኛ ጊዜ ግን ምን ብሎ ቀይሮ ሲናገር እንመለከታለን? ተነሳና አልጋህን ተሸክመ ሂድ አለ። ስለዚህ ብዙ ነገሮችን ከዚህ ክፍል ልንመለከት እንችላለን። የመጀመሪያው የሰው ልጅ ቀዳሚው ኒድ እና ዋናው ኒዱ የኃጢአት ስርየት ነው። ስለዚህ ጌታ ኢየሱስ እውነተኛው የነፍስ መድኃኒት አይደል? እውነተኛው የነፍስ መድኃኒት ውስጥ ያለውንና ዋነኛውን ፕሮብሌም ነው አስቀድሞ አድሬስ ማድረግ የፈለገው። በዛ ላይ ያለውን ፓወር ኃጢአትን በማስተሰረይ በኃጢአትና እሱን በማስተሰረይ ላይ ያለውን ስልጣን ሊያሳይ ይፈልጓል። አጋንንትን የሚያስወጣ ብቻ አይደለም፣ በስልጣን ቃልን የሚያስተምር ብቻ አይደለም፣ የሚፈውስ ብቻ አይደለም፣ የሰውን ዋነኛ አት ኮር ውስጥ ያለውን ችግር ሊፈውስ የሚችል ሊያድን የሚችል ብቸኛ ባለስልጣን መሆኑን ሊያሳይ ይፈልጓል። ስለዚህ ኃጢአት ተሰረየችልህ። በመጽሐፍ ቅዱስ ስንመለከት ዮሐንስ ወንጌልም ላይ ይሄንን ሐሳብ ልትመለከቱ ትችላላችሁ። የኃጢአት ውጤት ሊሆን ይችላል ማለት ፊዚካሊ የሚያጋጥም ኤሊመንት የኃጢአት ውጤት ሊሆን እንደሚችል እንደዛ እንደሚናገር መጽሐፍ ቅዱስ ትመለከታላችሁ። የኃጢአት ውጤት ሊሆን ይችላል ፊዚካል ኤሊመንት። ስለዚህ እሱንም እየተናገረ ሊሆን እንደሚችል ማሰብ ይገባናል ጌታ ኢየሱስ ማለት ነው። ስለዚህ ስልጣን አለው። ውስጡ መጀመሪያ አድሬስ መደረግ ያለበት ነገር አድሬስ ተደርጓል። ስለዚህ ይሄኛው አልጋህን ተሸክመ ሂድ የሚለው ነገር በጣም ቀላል። የኃጢአት ፈውስ ከተገኘ፣ የነፍስ መድኃኒት ከተገኘ ይሄ ተነስተ ሂድ የሚለው ሽባን አስነስቶ አዘልሎ ማስሮጥና አልጋን ተሸክሞ ማስኬድ በጣም ቀላል ነገር ላሳያችሁ አለ ሲል ልክ በቃሉ ሰውየው ተለማምዶት የማያውቀው ነገር ሆነ። የማይጠነክሩ የሰውነቱን ክብደት መሸከም የማይችሉ አጥንቶቹ መገጣጠሚያዎቹ አንዳች ኃይል ገባባቸው። ብድግ አለ ሰውየው። አልችልም ነበር እኮ ይሄን ማድረግ እኮ አልችልም ነበር አለ። ግን ብድግ አለ፣ አልጋውን ተሸክሞ ሄደ። እግዚአብሔር ይባረክ። ኢየሱስ ጌታ ነው። ስንመለከት ይህን ክፍል ቀደም ካሉት ክፍሎች ጋር አገናኝተን መምጣት መቻል አለብን። ምንን ልንመለከት ይገባል? ወይም ደግሞ ምንን ታሳቢ ልናደርግ ይገባል? ማርቆስ ቀስ እያለ ነው የጌታ ኢየሱስን ማንነት አንካቨር እያደረገልን ያለው። ሽፋኑን እያነሳ ነው። ስቶሪው ዲቨሎፕ እያደረገ እየሄደ ሲመጣ ኦኬ የምወደው ልጄ ይህ ነው እርሱን ስሙት የሚል መልካም ምስክርነት ከሰማያት ከአብ ዘንድ መጥቶለታል። በጣም ጥሩ። ዮሐንስ የእግሩን ጠፍር ልፈታ የማይገባ ከኔ በኋላ የሚመጣ ታላቅ እያለ ሲመሰክርለት ነበር። በጣም ጥሩ። በስልጣን ቃል እያስተማረ ደቀ መዛሙርቱን ጠርቷል። የሚከተሉትን ከሱ በኋላ አስከትሏል። በጣም የሚገርም ነገር ነው። ቃሉን በስልጣን ነው የሚያስተምረው። እንደ ጻፎቻቸው የሚያስተምራቸው አይደለም። የቃሉ ባለቤት እንደሆነ ነው አክት የሚያደርገው። እንዲህ ይላለው እያለ ነው ያስተምረው። ከፈለጋችሁ ማቴዎስ ወንጌል ምዕራፍ 5 ላይ ያለውን ትመለከታላችሁ። ምዕራፍ 5ን የተራራውን ስብከት መመልከት ትችላላችሁ። እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። who are you ማነህ እንደዛ ለማለት? እኔ ግን እላችኋለሁ ለማለት አንተ ማነህ? ከመጣው የራቢኒክ ትራዲሽን ስር የትኛው ምድብ ነው ያለው? የማንም ምድብ አይደለም፣ የራሱ ምድብ፣ የቃሉ ጌታ የራሱ ምድብ አለ። ስለዚህ እኔ እንዲህ እላችኋለሁ እያለ ያስተምራል። የአዲሱን ሊመሰርተው ያለውን መንግስት ህግጋት ኢንትሮዲዩስ ያደርጋል፣ ይናገራል፣ ያስተምራል። የኔ መንግስት እንዲህ ያለ መንግስት ነው። እኔ መንግስት ውስጥ መሆን ከፈለጋችሁ እንዲህ ልታደርጉ ይገባል። እኔ ይሄንን ከእናንተ ዲማንድ አደርጋለሁ። እንዲህ እንደተባለ ሰምታችኋል፣ እኔ ግን እንዲህ እላለሁ እያለ በስልጣን ይናገራል። ኦኬ ማን ነው እንዲህ የሚያደርገው? ማን ነው? መናገር ብቻ አይደለም፣ እንደዚህ ማለት ብቻ አይደለም። ደግሞ ምን ያደርጋል? ክፉ መናፍስትን ካስት አውት ያደርጋል፣ ያባርራል። ውጣ፣ ዝም በልና ውጣ ብሎ በስልጣን ቃል ያዛቸዋል።
ምንም ቆይ አልተመቸኝም ላስብበትም ምናምን የሚል ድርድርና ንግግር ሳይኖር ላጥ ብለው ከሰዎች ውስጥ ይወጣሉ፣ ይታዘዛሉ። የሚያዩት ሰዎች እንዴ በስልጣን ቃል ሲሰብክ ነበረ፣ እንደ ጻፎቻችን አይደለም ሲያስተምረን የነበረው፣ አሁን ደግሞ ጭራሽ ክፉ መናፍስትን በቃሉ ስልጣን ያወጣል፣ ይህ እንዴት ያለ እንግዳ ነገር ነው እያሉ ተገረሙ ይላል ስትመለከቱት። ይሄ አይብቃችሁ ብሎ ደግሞ ጭራሽ ደዌዎችንም እጅ እየጫነ ይፈውሳል። በነዳር ታማ ነበር የጴጥሮስ አማት፣ ቀደም ተመልክተናል። እጅ ጫነባት፣ ተነስታም አገለገለቻቸው ይላል። ፈወሳት፣ ደህና ሆነች። ለምጻሙ ሰው ተፈወሰ፣ ደህና ሆነ። አሃ አንድ ከበድ ባለ ዶዝ የመጣ ነቢይ በመካከላችን እየተንቀሳቀሰ ነው፣ የሚገርም ነው፣ እንዲህ ያለ ነገር ደግሞ አይተንም አናቅም ብለው በመገረም ላይ እያሉ ጌታ ኢየሱስ ጭራሽ ሌላ ነገር ደግሞ ጨመረባቸው። ይሄ ይገርማችኋል እንዴ? ይሄ ይገርማችኋል? ይሄ ይደንቃችኋል? የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው ታውቁ ዘንድ ብሎ ጭራሽ ደግሞ አዲስ ሌላ ሬቨሌሽን ግልጥ፣ ሽፋኑ ማርቆስ ግልጥ ግልጥ ግልጥ፣ የተሸፋፈነው ነገር እየተገለጠ ይመጣል ማለት ነው። ኢየሱስ ጌታ ነው። እንዲህ ስለተጻፈልን ስለ እግዚአብሔር ቃል ጌታ ይባረክ። አይገርማችሁ? ደስ አይላችሁ? አሁንም ደግሞ እንገልጣለን፣ እየሄድን እየገለጠን ማን ነው ይሄ ጌታ ማን ነው የሚለውን ነገር እየገለጥንና እየገለጥን እየተመለከትን ሙሉን ፒክቸር ከወንጌላቱ ቢያንስ ከማርቆስ ወንጌል ደግሞ እያየን እንሄዳለን ማለት ነው። ኢየሱስ በኃጢአት ላይ ባለስልጣን ነው። ኃጢአታችን የማስተሰረይ ስልጣን ያለው ነው። ሃው ፋሲኔቲንግ! እንዴት ምንኛ ደስ የሚያሰኝ ነገር ነው። አመን ስንለው አንድ ሰው ታይላንድ ሀገር ለጉብኝት ሄዶ የሆኑ ፎቶዎችን ላከልኝ እና እንትና the god of success የምትባል የሆነች ሴት አምላክ እዛ ጋር ሽራይኗ መቅደሷ አለ፣ የሆነች ኮርነር አለቻት። እዛ ጋር የምታረጉትን ነገር ታረጋላችሁ። የሚያመልኩ ሰዎች የሆነ የሚያረጉትን ነገር ያደርጋሉ። እዚህ ጋር ደግሞ the god of love የምትባል ወይም ደግሞ የሚባል የሆነ አምላክ አለ። እንደዚህና እንደዚህ ደግሞ የሆነ ነገር የሚደረግለት አለ። በጣም ብዙ ሺና ሺህ መቅደሶች፣ የአምልኮ ቦታዎች፣ ሽራይኖች አሉ እዛ አገር ውስጥ፣ እዛች ባንኮክ ከተማ ውስጥ ማለት ነው። እንዴት የሚያሳዝን ነገር ነው! ሁሉ በሁሉ የሆነ ስልጣኑን አከፋፍሎ ያኛውን ከዛ ያኛውን ከንተና ያኛውን ከንተና ያላል፣ ሁሉ በሁሉ የሆነ ሁሉ የሚገኝበት የሁሉ ባለቤት የሁሉ ፈጣሪና አስገኝ በሁሉ ላይ ስልጣን ያለው እሱ እንኳን በሰበር ከእግዚአብሔር በላይ ከጌታችን በላይ ወደሆነ ወደ ሌላ አካል ሊወሰድ ይገባዋል የማይባልለት በቃ የላይኛው ላይ the ultimate ኢየሱስ ጌታ ነው። ከሱ ጎድሎ ፍለጋ የምንሄድበት ሌላ ስለሌለ ማንን ከራተት ስለሆነ ሁሉ በሁሉ የሆነው ጋር ስለመጣን ስሙ ይባረክ። ጌታ ኢየሱስ በሁሉ ላይ ባለስልጣን። ስናመልከው ስንከተለው ዝም ብለን አይደለም የምንከተለው፣ የእውነቱን እንደዛ ስለሆነ ነው። ብቻውን ደግሞ እንደዛ ስለሆነ ስሙ ይባረክ። ስለዚህ ሁለት ነገር ልብ እንበል። አሁን ያልኳችሁን ነገር ልብ እንበል። ጌታ ኢየሱስን እንወቀው። ማን ነው? በሁሉ ላይ ስልጣን ያለው፣ ከስልጣኑ በታች አንዳች የቀረ የሚባል ነገር የሌለ ሁሉን የሚገዛ ጌታ ነው። ኦኬ፣ እምነታችን ወዴት አለ የሚለውን ቅድም የነገርኳችሁን ነገሮች ደግሞ እናስታውስ። ጌታ ደስ የሚሰኝበት ሪስፖንድ እንዲያደርግ የሚያደርገው ኦኬ ብሎ ለሰዎቹ የአልጋ እና የቃሬዛ ማውረድ ተግባር ምላሽ እንዲሰጥ ያደረገው ያ ኢኖሰንት የሆነው ያ የቅንነት የሆነው ያ ብዙ ስብስብ የሆኑ ነገሮችን ፕሮሰስ ሳያደርግ ወደ ጌታ ሁሉን ነገር ለማምጣት የሚጣደፈው እምነታችን ጌታ ሆይ እንዲህ አድርግልኝ ብሎ በልጅነት የልጅነት መብቱን እምነቱን አንስቶ ለመጠቀም ሄዚቴት የማያደርገው እምነታችን ወዴት አለ ያልኳችሁ ነገሮች አትርሱ። እነዚህን ነገሮች እንድትይዙልን ይፈልጋል። አሜን። ተስማምቷችኋል? ጌታ ይባረክ። እግዚአብሔር ይመስገን። ብድግ እንልና ቆመን
እንጸልያለን።